ይሄን ካንቺ አልጠብቅም በቃ ባጭሩ ማለት ነው እንዴ ምን ማለት ነው ስነ ስርዓት ማለት አልገባኝም ልጅቷን እንትናት ባያት መልሽላት ቋም በቃ እኔ ምንም ያለስኩን ከፈለጋችሁ ፈትሹኝ እኮ ተነሽ እንብላና ጆሲ ስልኬስ ቦርሳሽ ስቴዲ በደምብ ችግር እንዴ እኔ ጓደኛሽ ሆናለሁ ብዬ ነው እንጂ የመጣሁት እንዴት ስልኬን ትወስጃለሽ በጣም ያሳፍራል እኮ እናት እኔ ስልክሽን አልወሰድኩብሽም እሺ ስልኬን ትሰጪኛለሽ ወይስ ፖሊስ ልጥራ ሂጂ ኧረ ጥሪ ከፈለግሽ ሂጂ ጥሪ ፖሊስ ጠርቼ ቆይ ጠብቂኝ እሺ ኧረ ቆይ እኔ ችግር የለውም እናስመልሳታለን የሰው ዕቃ ይዛ ወዴት ነው የምትሄደው ነይ እንዴ በጥፊ ነበር ማለት እኔ ሴት አልመታም አንቺ ምን ታረጋጊ ቆይ ነይ ቆይ እሺ ስሚኝ የመጨረሻችን አስቀይሜ በጣም መጥፎ ነገር ተናግሬ ነው ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ አለን እኛ እግዚአብሔር ይመስገን ሰሞኑን እንግዲህ ቶሎ ወደ እናንተ እየመጣን ነው እናንተ ግን አካውንታችን እንዲነሳ እንዲቀሰቀስ እያደረጋችሁ አይደለም ቤተሰብ እስኪ ሁላችሁም ማለት ነው ይሄን ቪዲዮ ከመጀመራችሁ በፊት እኔን የምታከብሩ ሰዎች ላይክ ሼር ሰብስክራይብ እያደረጋችሁ ይሄንን አካውንት እስኪ በዚህ 4 ቀን 3 ቀን ውስጥ 150 ሺህ እናስገባ ኦሬዲ 148 ሺህ ደርሰናል 2000 ሰብስክራይብ ነው የቀረን 150 ሺህ በዚህ 3 ቀን እንድናስገባው ሁላችሁም አካውንቱም እንዲነቃቃ ላይክ ሼር ሰብስክራይብ እያደረጋችሁ እዩት ያው ኮዲው ለምታረጉት ነገር እጅግ በጣም እናመሰግናለን በጣም እንወዳችኋለን ያው ሰላማችሁን ፈጣሪ ያብዛልን ይያል ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ ከዛ በፊት ግን ትንሽ ስለናንተ ያለኝን ፍቅር ልግለጽላችሁ ዛሬ ለምን እንደሆነ አላውቅም ተናገር ብሎኛል ስለናንተና የምር ማለት ነው በጣም ነው የምንወዳችሁ ፐርሰናሊ እኔ ስለራሴ ነው ማውራት የምችለውና በጣም ነው የምወዳችሁ በጣም ነው ማከብራችሁ ይሄ ሁላ ነገር የሆነው በእናንተ ነው ጋይስ 148,000 ሰብስክራይብ የመጣው በማንም አይደለም በእናንተ ነውና እጅግ በጣም አመሰግናለሁ እግዚአብሔር ያክብርልኝ በቃ በአለም ዳርቻ ላላችሁ ውድ ኢትዮጵያውያንና ኤርትራውያን መልካም ሁሉ እመኛለሁ ዛሬ እንግዲህ በአዲስ ቪዲዮ ከጎኔ አንዲት ቆንጂዬ ልጅ አለች ከሷ ጋር መጥቻለሁ ስሟን ሁሉ ነገሯን ቀስ ብላ ትተዋወቃችኋለች ዛሬ የመጣነው ዋና አላማ ያው አይታችሁ ከሆነ ሄሉ ብዙ ጊዜ ጓደኛ ምናምን የላትም የሴት ጓደኛና ምን አሰብኩኝ እሷም ደግሞ ሄለንን በጣም ነው የምወዳት ከሄለን ጋር ብታወቅ ደስ ይለኛል ጓደኛ ብታረግኝ ደስ ይለኛል ሄለን ስትለኝ እንዴ አረ ደስ ይላታል እሷ አሪፍ ልጅ ናት ሄለን ማለት እኮ ተጫዋች ሳቂታ አሪፍ ልጅ ናትና አስተዋውቅሻለሁ በዬ ጠርቻት ዛሬ መታለች እና በዚሁ አጋጣሚ ያው ፍቅሯን ትገልጽላታለች ምናምን እንዲሁም ጓደኛም ደም ለመሆን ስለምትፈልግ አብሮ ጓደኛ ሄለንም አይ ቲንክ እንደዚህ እሷ ጓደኛዬ ትሁን እቺ ጓደኛዬ ትሁን ብላ መርጣ አታውቅም እንጂ ሴት ጓደኛ ቢኖራት ደስ እንደሚላት ነግራኛለችና ዛሬ እቺን የመሰለች ቆንጂዬ ልጅ ላስተዋውቃት ነው ጸባይኛ ናት በነገራችን ላይ አይደለሽ ጸባይኛ ነች ምናምን ያው ቆንጂዬ ናት ምናምንና እንግዲህ ከሄለን ጋር የሚስማሙ ይመስለኛል አሪፍ ጓደኝነት አሪፍ ጥምረት የሚኖራቸው ይመስለኛልና እንግዲህ እስከ መጨረሻው ስትከታተሉ ሁሉንም ነገር የምታውቁ ሁሉን ነገር በደንብ እንዲግባቡ አደርጋለሁ ያንን የምታዩ ይሆናል ከዛ በፊት ግን እሷ ትተዋወቃችሁ ስሟን ትንገራችሁ ከዛ ደግሞ ያው አንዳንድ ነገሮችን እሷ ታወራችኋለች ስለራሷ ምናምንና በነገራችን ላይ ከዚህ በፊት እንደዚህ አይነት የዩቲዩብ ቪዲዮ ምናምን ሰርታ አታውቅም ለመጀመሪያ ጊዜ ነው አይደል አዎ እንዴት ነው ታዲያ ያስፈራል ወይስ አይ አያስፈራማ ገና ደግሞ የነሱን ፍቅር ኮሜንት ላይ የሚሰጡሽን ፍቅር ስታይ ደግሞ አልፈልግም በቃ ከዩቲዩብ አልወጣም ነው የምትዩ ዩቲዩብ ክፈቱልኝና እሰራለሁ በቃ እንደዚህን ሰዎች በየቀኑ ማግኘት እፈልጋለሁ ነው የምትዩ ነው ማለት ያብቃኝ እሺ ስለዚህ ስምሽን ምናምን እስኪ በደንብ ተዋወቂያችሁ ውድ ቤተሰቦች እሺ ስሜ ሰላም እባላለሁ ዩቲዩብ የመጀመሪያ ጊዜ ነው ስሰራ ግን አትመስይም አፍራለሁ እሺ ወረመማለች እና ሄለንን መተዋወቅ በጣም ነው የምፈልገው ሄለንን ለመተዋወቅ ነው የመጣሁት ያው እንግዲህ ታበረታቱናላችሁ ተስፋ አረጋለሁ
ብዙዎቻችሁ ደግሞ ደስ እንደሚላችሁ ተስፋ አደርጋለሁ አይደል? አዎ እና ቴንክ ዩ አብራችሁን ቆዩ። እሺ እኔ እናት ያው ብዙም ማውራት አትችልም። ለመጀመሪያ ጊዜ ሲሆን ይጨንቃል አይደል? እና ሄለንን ጠርቻታለሁ። እንዴ ምንድነው እንደዚህ አጣርፍ የጠራኝ ምናምን እያለች ነበርና አረ ዛሬ ወሳኝ ጀለስ ወሳኝ ሰው ላስተዋውቅሽ ነው አላልኳት። ግን ስትመጣ እኔም ማደርገው ይሄንን ነው። ደስ እንደሚላት በእርግጠኝነት ደስ ይላታል። አዎ እርግጠኛ ነኝ ደስ ይላታል። በዛ ላይ ደግሞ ትወጃታለሽ፣ ቪዲዮዎቿን ስለምታይ ምናምን ትወጃታለሽ ምናምንና ያው ከአድናቆት የመጣ ጓደኝነት ደስ ይላል ብዬ አስባለሁ አይደለ? እና እሱን ለምንድን ነው የፈለከኝ እያለች አልነገርኳትም ሄለንን። ላይ ዝም ብለሽ በቃ ፍሬንድሺፕ ነው ያለሁት ነይ ምናምን ብያት ከሰፈር እየመጣች ነው። ስትመጣ የምናስተዋውቃች ይሆናል። ያው ቆንጆ ጊዜ ይኖረናል ብለን እናስባለን። እስከ መጨረሻው ስለምትከታተሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን መልካም ምኞታችሁን፣ ሀሳባችሁን ኮሜንት ላይ ስለምታስቀምጡልን እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። ሄሉን እንጠብቃትና ስትመጣ እንግዲህ ሰርፕራይዝ አላት ማለት ነው። የመቻችሁ ምንድነው ብዬ እንደደነገጥኩኝ እንዴ! ከዚህ በላይ አንቺ መሆንሽን ሳቅ ነው እንጂ ተነስቼ ሌላ ነገር ልፈጥር ነበር። ወካታ ምናምን እንዴት እንደመታሽኝ አይተሻል። እንዲህ እኮ ነው ያጠራገደ። በቀል ነው እንዴ? ያስቀየምኩሽ ነገር አለ ነው? አስቀየመኝ ነበረ። ከዛ እሷን ምናምን እንደነገሩ ለመበቀል ሰላም ልልሽ ሁሉ ሰላም ወይ አንተ ተመላኛ አስተዋውቀኝ ወይ አንድ በል። እሺ አይ የምር ዛሬ ለምን እንደጠራሁሽ አልነገርኩሽም እኮ። አስተዋውቄ ምናምን ማለት ነው ወይስ እንዲህ ስታይ ስለማታውቂያት የምትዋወቅ ፈልገሽ ነው? እና ታዲያ አብሮ አሁን የሆነ ሰው ለምሳሌ ስመጣ ይዤ ብመጣ ቁጭ ስትል አስተዋውቂኝ አትልም? ኧረ ይባላል እሱ። ግን ለምን እንደጠራሁሽ አልነገርኩሽም ነበርና እንዲህ ስትይ ግራ ገብቶኝ እኮ። አስተዋውቀኝ እና ትነግረኛለህ። እሺ ምንድን ነው ብትለኝ? ዛሬ ሰላም ነው። ሰሊና ወይ ማነው? ሰሊና ትባላለች። ትክክለኛው ሰላም። እኔ ደግሞ ሲቆላመጥ ሄሉ፣ ሳይቆላመጥ ሄለን። ሄሉ ኦኬ፣ ሄሉካ ይሆናል። ሄሉካም ሄሉነት ሄሉና ምናምን ይሆናል። ግን ትክክለኛ ሄለን። ኦኬ ስም እያበላሸን ነው። ስም እየተበላሸን። እሺ እና እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ኧረ እስኪ ቤተሰብ ሰላም። አየሩ ቆንጆ ነው። ምንድን ነው ዝም አድርጋ። ሞቅ ደመቅ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? እኛ አለን እግዚአብሔር ይመስገን ደህና ነን አለን። ይኸው እንደምታዩን እና በቃ ጨረስኩ። ልቀበልሽ። ውድ ቤተሰቦች ያው ቀደም እንደነገርኳችሁ ነው ሄለን ትንሽ ነው ያረፈደችው። በነገራችን ላይ እኔ እኮ ብዙ አልፋለሁ። አይ ትንሽ ነው 20 ደቂቃ ብቻ። ሰፈሯ ምራቅ ስለሚል አሁን ካለንበት ቦታ 20 ደቂቃውን ይሶኪ። ስራም እኮ የቀጠሩኝ እኮ ሰዓት በስነ ስርዓት መገኘቴ ነው። አንተ ደግሞ ከስራ የተባረርከው አለመገኘት ነው። አይ ማለት ሚስጥር ለማውጣት ፈልጌ አይደለም። አይ ችግር የለውም እኮ ይለን። ይሄን እኮ ቤታችን መውራት እንችል ነበር። እዚህ ላይ እኮ ባይወራ ቆንጆ ነው አይደለም። አንዳንዴ ሰውም ይወቅ። እሺ ለማንኛውም ያው እኔ ከምናገር ለምን እንደጠራውሽ ልንገርሽና ከዛም በኋላ ደግሞ ሞር ከሷ እንደበት ትሰሚያለሽ ማለት ነው። የጠራውሽ እኔ ለምን እንደሆነ አልነገርኩሽም አይደል? ግን በጣም እንደምትወድሽ ከዛ ደግሞ የሴት ጓደኛ የላትም ብዙ ጊዜ ምናምን አለችኝና አዎ የላትም ይላል ምናምን ብዬ ነገርኳት ማለት ነው። እና እንደዛ ከሆነ እኔ በጣም ነው የምወዳት። ስለዚህ ለምን ጓደኛዬ አላደርጋትም? ለምን አታስተዋውቀኝም ጆሲ ብላ በተደጋጋሚ ጠይቀኝ ነበረ ማለት ነው። ላንቺም አልነገርኩሽም፣ እንዲሁ ዝም ብዬ ሰርፕራይዝ አደርግሻለሁ በሚል ሀሳብ አልነገርኩሽም። ስለዚህ ዛሬ ሳልነግርሽ በድጋሚ ጠራውሽ። እዚህ ጋር የምትገኘው ሰሊና ወይም ሰላም ያው ከሷ እንደበት ትሰሚያለሽ። አንቺን ለመተዋወቅ ትፈልጋለች እና እስኪ ሞር ደግሞ ሰላም ከሷ እንደበት
ስላገኘሽ ደስ ብሎኛል። እኔም ደስ ብሎኛል። በጣም ነው የምወድሽ። ጓደኛዬ እንድትሆኚ በጣም ስለምፈልግ ጆስን ጨቅጭቄ ሳትነግሪኝ ማለት ነው ነይ ብለህ እፈልግሻለሁ ብለህ ሳትነግሪኝ እሺ ያው ጨቅጭቄው ነው እንድንተዋወቅ ያደረኩትና ስላገኘሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። በጣም እውነት ለመናገር እኔም እሷ የማትሆን ሰው ብትሆን ወይም ደግሞ ሞጣ ያለ ባህሪ ያለው ሰው ምናምን ቢሆን ደፍሬ ላመጣው አልችልም። ምክንያቱም ስለማውቃት ነው። እሷንም እንዲሁ በተለያዩ የሥራ አጋጣሚዎች ምናምን እንገናኝ ነበርና በጣም ጥሩ ጸባይ ያላት ልጅ ናት። አንቺንም ስለማቅሽ ደግሞ ያው እያሽቃበጥኩ አይደለም ባይዘው ቤተሰቦች ያመረኝ ነው። እኔ ያየሁትን ነገር ከመመስከር ወደ ኋላ አልልምና የሆነ ሰው የሆነ መጥፎን ሰው ጥሩ ነው ብዬ ላመጣ አልችልም። ጥሩን ሰው ደግሞ መጥፎ ነው ብዬ ላመጣ አልችልም። ያው በማሽቃበጥ በምን የምታዩት ነገር ካለ እንደዛ አይነት ማንነት የለኝም። ያየሁትን ዳይሬክት እናገራለሁ እና አንቺም ደግሞ እስካወኩሽ ድረስ እኔ ጥሩ ሰው ነሽ ለኔ ማለት ነው። ስለሌለው አላውቅም። ያኔ ግን በኔ እይታ ሁሉንም ነገር በኔ እይታ ነው መናገርም መመስከርም የምችለውና አንተ ባየኸው ልክ አዎ። ስለዚህ እኔ ባየሁት ልክ ደግሞ አንድ ሰው እኔ ወደዛ ሲጀመር እኔ ማለት ነው ወደ አንድ ሰው ህይወት ስቀርብ ኖርማል ሆኜ ነው የምቀርበው፣ ቀለል ብዬ ምናምን አላ። ከዛም በኋላ ያ ሰው ማንኛውም ሰው ለኔ መጥፎ ሆኖብኝ አያውቅም እስካሁን እግዚአብሔር ይመስገንና አንቺንም አቅሻለሁ፣ አንቺንም አቅሻለሁ። ጥሩ ማንነት ስላላችሁ በቃ አላ አሪፍ ፍሬንድ የምትሆኑ መሰለኝ፣ አሪፍ ጓደኛ የምትሆኑ መሰለኝ። አንቺም ጓደኛ የለሽም በዚህ ሰዓት። የሆነ ታይም ላይ ካስታወሽ እንደውም የሴት ጓደኛ የለኝም እኮ ቢኖረኝ ደስ ይለኛል ምናምን ተባብለን አልነበር? ይሄን ትዝ ሲለኝ እሷም ደግሞ እኔም ጓደኛዬ ብትሆን ደስ ይለኛል ስትል በቃ ምን ችግር አለው ላገናኛችሁና ከተስማማችሁ እንደ ትዳር ትቀጥላላችሁ። ትለያያላችሁ ብዬ አመጣኋት ነው ነገሩ። እንደዛ አመጣሁኝና እስኪ ምን ታያለሽ? አይ አልጠበቅኩም ነበር እንደዚህ አይነት ነገር አይደለም ስትጠራኝ ምናምን እና ግን ተቀብያለሁ። እኔም ሴት ጓደኛ ስለሌለኝ ተቀብያለሁ። በአንተ በኩል የመጣን እቀበላለሁ እና በእውነት በጣም አመሰግናለሁ። አይ እኔም አመሰግናለሁ። እውነት ለመናገር የሆነ ጥሩ ሰው እስከሆነ ድረስ አንድ ሰው ኖርማል ፍሬንድ መሆን ኖርማል ነው ብዬ አስባለሁ። ገባሽ? የማይሆንን ሰው ወደ የማይሆን ነገር መቼም ማንም ማምጣት አይፈልግም። ነገ የምትወቀሽበትን ነገር ዛሬ ማድረግ የለብሽም። አታመጣም ብዬም እተማመንብሃለሁ። ስለዚህ እንደዛ ነው። ስማኝ፣ ሰብስክራይብ ስንት ነው? ሰብስክራይብ አሁን 147500 ደርሻለሁ። ኦልሬዲ 150,000 መግባት አለብን እያልኩ ነበር። 150,000 ሰብስክራይብ አድርጉት እና 150,000 ኬክ ልብላ ነው። እስኪ እናክብር እስኪ። አይደለም እኔ ናፈቀኝ እኮ ማክበር ናፈቀ። ከመቶ በኋላ ይቆያል። 50 ላይ አከበርኩ እግዚአብሔር ይመስገን። 100 ላይ አከበርኩ። 150 አይ አንድ አመት ሞላኝ። ዋይ ስለዚህ ሁላችሁም ሰብስክራይብ አድርጉ። ሰብስክራይብ አድርጉና 150,000 አስከብሩት። ሌትስ ጎ። ግን አምሮብሻል ዛሬ ምንድን ነው? የህንድ አክተር መስላን የመጣችው እሺ የማን የሴት ወይዘሮ ደርባባ እና ምን ተሰማሽ? አረ ደስ ብሎኛል፣ የምር ደስ ብሎኛል። እና በደንብ እንተዋወቃለን። ቪዲዮም ስንጨርስ ምናምን በደንብ እናወራለን። ከዛ የሆዳችንን ከዛ ስታወሩ ስሚ እንደዚህ አረባከሽ ምናምን ትጀምሩ አይደለም። እሱ ትንሽ አሁን እሱን ምናማው ሰው አንተ ነህ። እኔ ነኝ። እና እነማ ፈልጋ ነው እንሂድ ወደዛ ልንና ልንበል። አንተ ቁጭ በል አንተ ነህ ሳሊና እንደዛ ታደርጊያለሽ? ኧረ በፍፁም እንደ እሱ እኮ ነው ያለው። አሁን እሙኝ ብሏል ነገር እሙኝ ያለው ራሱ ነው እሱ። እኛ ደግሞ እኔ እኮ መታማት ፈልጌ አይደለም እንድትግባቡ ስለፈለኩኝ ነው። ገባሽ? ቢያንስ እኔ መግባቢያ መንገድ ልሆናችሁ በሚለው ነው። እሺ እንደዛ ከሆነ ጥሩ። እኔ ምልቱ ታጠበቢቱ ይተካል አላውቀውም። በዚህም ጋር አለ፣ ሁለት አለ። አታውቂውም? እዚህ አላውቀውም። በዚህም ጋር ወሰድሽ። እሺ እኔ እንትን ብዬ ልምጣ። እያወራሽ ጠብቂ ደግሞ እንዳትቆይ ቶሎ ነው። ኧረ አንቆይ እንዳይደብረኝ ብዬ እንቅልፍ እንዳይወስደኝ። እና ቤተሰቦች እንዴት ናችሁ? ደህና ናችሁ?
አለው ይመስገን ደህና ነኝ አለው። ሲሄዱ ማውራው ጠፋብኝ ማለት ነው። እንግዲህ ሲመጡ ከነሱ ጋር ማውራ ይሻለኛል። እና ደስ ይላል ግን እንደዛ የሆነ ማሰቡ ራሱ ማለት የሴት ጓደኛ የላትም እና ላስተዋውቃት ብሎ ማሰቡ ገርሞኛልና እያብሰለሰልኩኝ ነበር። መጣችሁ? እንኳን ደህና መጣችሁ። ትንሽ ቆያችሁ ግን ትንሽ ቆያችሁ። ኧረ እዚህ ጋር ነበርኩ እሷ ናት የሄደችው እንዴ? ኧረ እኔ እንደዛ አይደለም። ትንሽ ኧረ እኔ ሌላ ነገር አላልኩም። እኔ ጉዴ ፈላ። እኔ ሌላ ነገር አላልኩም። እንዴት እንደዛ ሄድኩኝና እዛ ጋር ልንደርስ ስንል እዩ በዚህ እንዴት አጣፊ ብዬ ቆምኩ እኮ። ቆየሽሽ? እንደሱ ቆየው ግን አብራችሁ ነው ሄዳል። ቆያችሁ? እኔ መቻየው እዛ ጋር ስትወጣ ይቻለሁ። እኔ ግን ያልኩት እኮ ቆያችሁ እዛ ማለት ነው። ሌላ ነገር አለ። እኔ ምን ማለት ፈጣሪ ሆይ። ለማንኛውም አመሰግናለሁ። አይ በነገራችን ላይ ያፍሰለሰልኩት እየገረመኝ ነበር። አሁን ወንድ ልጅ ምናምን አስባችሁታል የሴት ጓደኛ ሲያመጣላችሁ እና አመሰግናለሁኝ። አረጣጤ ዱማይ ያስፈልገኛል ስትይ ስለሰማሁሽ እሷም ደግሞ ካላት ፍቅርና የጓደኝነት ፍላጎት ስለተረዳሁ ወይስ ስልኬ ማን ነው የሚደውለው? በኋላ ደውልለታለሁ። እባክሽ ጓደኛዬ ነው፣ ችግር የለውም። ሰዓት አስቸኳይ ነው ግን? አረ ችግር የለውም። 8 ሰዓት ነው አይደል? ሰዓት እኮ ሄዷል። ምሳ እንበላ እኮ ነው። አሁንማ 7 ሰዓት አለፈብሽ። ምሳ እንብላና ጁስ ስልኬስ ቦርሳሽ ውስጥ የለ? በደንብ ቼክ አድርጊው እንዴ። የሄድሽበት እዛ መጸለይ? አይ ባዶ ነው። እዚህ ነበረ ይዘሽዋል? አይ ይችላል። ለነገሩ ባዶ እጅሽ ነው የሄድሽ? ነው። የት ሄዳል ታዲያ? ከቤት አላመጣሽ? አይ በቃ ተረጋጊና በደንብ በዚህ ውስጥ ምናምን ገብቶ ሊሆን ይችላል። የት ሊሄድ ይችላል? አይደለም ስትመጡ አልተደዋውለናል። ይዘሽ መጥተሽ ነበር ላል አልተደዋወላችሁ? ኧረ ተደዋውለናል እንጂ ጆሽ ስልክ ኪስ ነው ቼክ አድርጋ እስቲ ቼክ አድርጊ። እኔ ጋር የለም ቦርሳሽ ውስጥ ምናምን። እስኪ በደንብ እዩ ያለ በደንብ እዩ። ይቅርታ ግን ቦርሳሽ ነው ችግር የለም። የት ሊሄድ ይችላል? ቆይ በዚህ እንትን መኪና ውስጥ ምናምን ስመጡ ኧረ የለም እዚህ እኮ ነው የተገናኘነው። የት? እሷ ናት ቀድማ የደረሰችው። እዚህ ነው የተገናኛችሁ እኮ። ተደዋውላችኋል? እንዴው የተቀመጥሽበት ምናምን ቦታ አለ? ከዛ በፊት ሽንት ቤት ሂጅ ስመጣ እዚህ እኔ ጋር እኮ ነበር። ማንም ሰው ደግሞ እዚህም አልመጣም። ምን እየጠበቅኩት ነበር። እኔ ጋር ነበር፣ እዚሁ ነበር። ካንቺ ሌላ ማን አለ? አይፎን ነው ስልክሽ ማለት? ካንቺ ሌላ ማን አለ? አንቺ ልጅ እኮ እዚህ ነበርሽ እኮ። እኔ ማን የነበርኩት? እኔ እየጠበቅኩልሽ ነበረ እኮ። እና ስልኬ እንዴት ነው የሌለው? አስቀምጬው ነው የሄድኩት እኮ። እንዴ እኔ ምን አውቃለሁ ታዲያ? አይ እውነቷን ነው። በነገራችን ላይ ተደዋውለናል እኮ ተደዋውለን እዚህ እንደነገር ተደዋውለን የመጣችሁ ምናምን እጇ ላይ አይቼዋለሁ ስልክ። ስለዚህ አሁን እስኪ አንድ ቆም ቼክ አድርጊ በደንብ አንድ ቆራጭ። ኧረ የለም ከኋላችሁ ምናምን የለም። ታዲያ እኮ የትም ሊሄድ አይችልም። ኧረ በቃ ቦርሳውን አየሽው አይደል? መታጠቢያ ቤት ፈልገሽው አይተሽው ነው? ባዶ እጄን ነው የሄድኩት። እዛው አስቀምጬው እኮ ነው የሄድኩት። አይ ኪስሽ ውስጥ ምናምን ድንገት ይዘሽው ወይ ታጠቢ ስትይ አስቀምጠሽ ከሆነ አላዝቹም ሄደን እስኪ አንቺ ቼክ አድርጊ። ኧረ እኔ ጋር የለም። ምን ቦርሳዬ ውስጥ ቼክ ላድርገው? አዎ ቼክ አድርጊ። የለም እኔ ኬት ይመጣል? እኔ ጋር ከሷ ቦርሳ ወጥቶ እኔ ቦርሳ ውስጥ አይገባም። አንቺ እኮ ታዲያ እዚህ ነበርሽ። ከፈለግሽ ቦርሳዬን እንዳሳይሽ እኮ ቼክ አድርጊላት እንዳይወርቅ ይሄኛው። ይሄ እስኪ ይሄ ማን ነው ስልክ? ይሄ የኔ ስልክ ነው እሱ። እኔ ቁንጫ ታዲያ ስልክሽ ነው? ያው እኔ ሌላም ስልክ ይዣለሁ። በርግጥ ግን ይሄ የራሴ ስልክ ነው። ይሄ የራሴ ስልክ ነው። ሌላ ስልክ ደግሞ እዚህ ጋር የለም። ያው ከፈለግሽ እኔ ጋር የለም ስልክ፣ ምንም ስልክ አለ። የራሴን 2 ስልክ ብቻ ነው ያዝኩት እና ፓወር ባንክ ነው ያዝኩት። እና የት ሄዳል? አስማ አሁን እዚሁ እንዴ ሄደን ቆይ፣ እኛ ከሄድን በኋላ ሰው መጥቷል እዚህ። እኔ ጋር ማንም አልመጣም። እና ማንም ካልመጣ እንዴ የሷ ስልክ ማን ሊወስዱ ይችላል እኮ? ሲሚኝ ካንቺን ያልጠብቅም። ስልኬን ስጪኝ እባክሽ። ስልኳን የወሰድሽው አንቺ ነሽ፣ መልሽላት እንዴ። እና ማን ሊሆን ይችላል እንዴ? ማንም ካልመጣ ታዲያ እየቀለድሽ ነው። እኔ እንደዚህ አይነት ቀልድ አይመችም።
እኔ ስልኳ አይፎን 13 ፕሮ ማክስ ነው። ገብቶሻል? 100 ሺህ ብር ነው የሚሸጠው እንዴ? ኧረ እኔም አይፎን አለኝ እኮ አለኝ። እኔም አይፎን እኔ አንቺ የለሽም መቻልኩኝ። እኔ የለሽም መቻልኩ። የእሷን መልሽላት ነው ያልኩሽ። እኔ የእሷ ስልክ ምን ይሰራልኛል ጆሲ? እኔ የእሷ ስልክ የለም። እሻና ማን ሊወስዱ ይችላል? እዚህ መጥፎ ነገር ከመነጋገራችን በፊት ፈልጉት ስልኩን ማለት ነው። ስልኩ ነው የሚያስፈልገው። ኧረ ጉዴ! አይደለም አንቺ እያልሽ ያለሽው እኮ ቤቱ እቃ ቤት ውስጥ ጠፍቶ ውጭ ላይ ፈልጉት እንደማለት እኮ ነው። ታዲያ ምንድን ነው እንዴ የጠፋው? እዚህ ነው አንቺ ዝመልሽላት እኮ ማይሆን ሰው ላይ ጊዜ አታጥፋ። እኔ ጋር ስትከራከር እዛ ይዘውት እንዳይሄዱ ሌላ ቦታ ከሆነ ማለት ነው። መልሽላት እኮ ነው። የምር ይደብረኛል። መልሽላት። እኔ ላስተዋውቅሽ ነው እንጂ ያመጣኋት ላሰርቃት አይደለም ልጅቷ። ችግር የለም ያንተ ንግግር ይቆይ እንጂ ችግር የለውም። ስልክሽን ስጪኝና ልደውል። ስዊች ዳውን ነው የሚለው ስልኳ ዘግቷል። አዎ ዘግቷል። እና ታውቀሽ ዘግተሽ ቤት ይገኛል። እኔ ጆሲ የምትናገረውን ነገር እያሰብክ ለማይሆን ነገር እንደዚህ ያለፈ ቃል አትናገረኝ እንዴ። እኔ እየተናገርኩሽ አይደለም እኔ የልጅቷን ዕቃ መልሽላት ነው። ምን አጥቼ ነው እኔ ከሷ ስልክ የምወስደው? ያሟል እንዴ? ምን አጥቼ ነው ከሷ እኔ ያጣሁት ነገር አለ? ስልክ ቸግሮኛል። እኔ እኮ ጓደኛሽ ስለሆነ የመጣሁት። እንዴት ስልኬን ትወስጃለሽ? ይኸውልሽ እኔ ከአንድም ሁለት ስልክ ነው እናት ያለኝ። እኔ የሰውን ስልክ የምወስድ ሰውም አይደለሁም። እንደዚህም አይነት ማንነት የለኝም። ሲጀመር አንቺ እኔ መገመታች ዛሬ ነው ገና የምታውቂኝ እኮ። የት ሄደ? እኔ ምንም አውቀው ነገር የለም። ቦርሳዬን ጠብቂልኝ ብለሽ ሄድሽ። እስክትመጪ ደግሞ ከፈለጋችሁ ካሜራ እኮ እዚህ ጋር አለ እንዴ። ካሜራ አለ። ካሜራውን በመሀል ታጠፊ በምን እናውቃለን እንዴ? ካሜራማን እኮ አለ። እኔ እኮ አይደለሁም የምቀርጸው እንዴ። ከሱ ጋር ተመሳጥረሽ ምን ታረጊ? በምን ይታወቃል? ካንተ ካሜራማን ጋር የኔ ቢሆን እንኳን ጠርጥረኝ። ካንተ ካሜራማን ጋር ነው እንዴ መመሳጠር? በእናትሽ እሱን ተይው። ቀልቢን ተይና መልሽላት እኮ በቃ ሌላ ነገር ያንስል። ጆሲ ተው እንዴ። ይደብራል በጣም የምትናገረው ነገር በጣም ነው የሚያናድደው። ለምን እንደምትናደጂው እንዴ? እኔ የተሰማኝን እኮ ነው የተናገርኩት አይደል እንዴ? ምንም እንደዚህ የሚያበሳጭ ምንም የሚል ነገር የለም እንዴ። እሺ ችግር የለውም። አሁን እኔ ጋር ከምትቀመጥ ጆሲ ሄደ ልጅቷን ስልክ ብፈልግ አይሻልም? ምክንያቱም አንተ ስለሆንክ ያመጣት አንተም እዚህ ነገር ውስጥ እንትን ትላለህ። እቃው እዚህ ተደብቆ የት ሂጅ ልፈልገው? ሄለን እኔ መልሽልኝ። ምንም ስልክ አላየሁም። ምንም ስልክ አልወሰድኩም። ሲጀምር እኔ ጓደኛሽ ሆናለሁ ብዬ ነው እንጂ የመጣሁት። እንዴት ስልኬን ትወስጃለሽ? በጣም ያሳፍራል እኮ። እናት እኔ ስልክሽን አልወሰድኩብሽም እንዴ። ጊዜ ለምን ታባክኛለሽ? እባክሽ እኔ ያማችኋል። ሁለታችሁም ጤነኞች አይደላችሁም እንዴ? እኔ ስልክ አልወሰድኩም። የምን ስልክ ነው? እኔ ምን ቸግሮኝ ነው ስልክ የምወስደው? ጆሲ እኔ የስልክ ችግር አለብኝ እንዴ? እንደዚህ እኮ ስትናገር የሰማው ሰው እኮ ስልክ የሌለኝ እኮ ነው ያስመሰልከው። እሺ ማን ይወሰደው? ሶስተኛ ስልክ ምን ያደርግልኛል? እኔ በወስደው እንኳን ማን ይወሰደው? እዚህ ነበር እኮ ሄለን። ሲጀመር እንኳን እኔ አይደለሁም የሌለው ሰው እንኳን አጠገባችሁ ተቀምጦ። አረ ሄለን እኔ ይሄን ካንቺ አልጠብቅም። በቃ ባጭሩ ማለት ነው እንዴ። ምን ማለት ነው? ስነ ስርዓት ማለት አልገባኝም። ልጅቷን እንትና ትበያት መልሽላት እቋም በቃ። እኔ ምንም ያለስኩም ከፈለጋችሁ ፈትሹኝ እኮ ተነሽ። የምር ልፈትሽኝ ነው? እግዚአብሔር ለምን ደበር ፈትሽ? እግዚአብሔርን በልስቲ ጆሲ ሄለን ጊዜ ልጅቷ ስራ እየረፈደባት ነው። ተነሽና እኔ ሴትን አልነካም፣ እሷ ትፈትሽሽ። ተነሽ እኮ ልትፈትሹኝ ነው። ከዛም በኋላ ግን እኔ እናንተ አንተዋወቅም። ምን ማለት ነው? አንተዋወቅም ማለት አይደለም፣ የምሬን ነው ማለት። ከዛም በኋላ እኔ እናንተ አንተዋወቅም። ተነስችል አሁን ልትፈትሸኝ ነው እኮ። ተነሽው፣ ፈትሸት። ተነሽ። እንደዚህ አይነት ሰው ነህ ግን የምር። ተነሽ አንዴ ልትፈትሽሽ። አልነሳም። ተነሽ ትፈትሽሽ። አልነሳም። ለምን ደማ አትነሺው? በቃ አልነሳም። ስለዚህ ስልኩን ያዥው አንቺ ነሽ ማለት ነው። አዎ እኔ ነኝ የወሰድኩት። እንዴ እንደዚህ አይባልም ሲጀመር እንዴ። አሁን አውቀሻላ። እኔ ነኝ የወሰድኩት እያለች ነው። የሆነ ነገር በያት እንዴ። እየቀለድሽ ነው? ስራ አለኝ እኮ ነው እያልኩሽ ያለሁት። ተነሽና ልፈትሽሽ። እናት ልቀቂኝ። አትንገሪ እንዴ። ስራ ሰዓት እየረፈደብኝ ነው። ይቅርብኝ። እኔ አንቺ ጓደኝነት ይቅርብኝ። ተነሽና ስልክ ይልውሰድና ልሂድ። ምን በማልቀስ ልሸውጅን እየሞከርሽ ነው? ተነሺ እንዴ። እኔ አልነሳም ጆሲ፣ አልነሳም። በቃ አልነሳም። እሺ ቆይ መልሽላት። አልመልስም። አዎ እኔ ነኝ የወሰድኩት። አልመልስም። እሺ ፖሊስ ጥሪ እንጂ ሰው ጤነኛ አይደለም እንዴ?
ፖሊስ ጥሪ ማለት ምን ማለት ነው? እቃውን መመለስ ነው የሚቀለው? ፖሊስ ጠርተን እስር ቤት ማድረግ ነው የፈለግሽው? ፖሊስ ጥሩና አንደኛውን ለምን አታሳስሩኝም? እሱ ነው የቀራችሁ እንዴ? ምን ማለት ነው ሲጀመር? ማለት እሷ ተዋት፣ ዛሬ ነው የመጣችው። አንተ እኔን እንደዚህ ነው እንዴ የምታቀኝ? እና እቃው እዚህ ጋር ተቀምጦ እቃውን አስቀምጠ ነው ሂደን ተመልሰን ስንመጣ ስናጣው መቼም ያንን ሰውዬ እንትን ልለው አልችልም፣ ልገምተው አልችልም። ሌላ ነገር አንነጋገር እሺ? እኔ እኮ ሌላ ነገር እኮ አላወራሁም ሄለን። አሁን ልጅቷን ተነሽና ቼክ ታድርግሽና ትሂድ። አልፈልግም፣ አልነሳም። አረ በጉልበትሽ አምላክ ተነሽ። የሰው ዕቃ ሰርቆ ቁጭ ምንድን ነው እንዴ? እንደዚህ ግን ካንተ አልጠብቅም ጆሲ። እኔ ግን ሰው በቃ የሆነ ያልተነበበ መጽሐፍ ነው፣ ሁሉም የሆነ ነገር አለበት። ምን ማለት ነው ደግሞ? የምን ነገር ነው የምትወሪው? አልገባኝም በጭራሽ ማለት ነው። ሄለን ስልኬን ትሰጪኛለሽ ወይስ ፖሊስ ልጥራ ሂጂ? አረ ጥሪ ከፈለግሽ ሂጂ ጥሪ። ፖሊስ ጠርሽ እንኳን ቆይ ጠብቂኝ። እሺ ኧረ ቆይ እኔ ችግር የለውም እናስመልሳታለን። የሰው ዕቃ ይዛ ወዴት ነው የምትሄደው? ነይ እንዴ ወይ ተመልሽ። ለምን ተመልሽ? ታናሽሽ ልፈትሽሽ ስራ አለኝ እያልኩሽ ነው እንዴ እኮ። ተነሽና ትፈትሽሽ። ያው ልጆሲ እኔ ማለት ነው ተነስቼ ፈትሻኝ ምንም ነገር ካላገኘች ከዚህ በኋላ ሄለን የሚባል ስም እንዳጠራ ማለት ሄለን የሚባል ስም እንዳጠራ ከዚህ በኋላ አታቀኝም፣ አላቀም። አስቀይሜህ ነው የሚሄደው እኮ። እሺ ተነሽ። ለማንኛውም ስልኳን መልሽላት። ፈትሻት። ኪሷን ምናምን በደንብ ቼክ አድርጊ እንጂ። ለነገሩ ተደብቂዋለሽ። እንዴት በጥፊ ነበር ማለት እኔ ሴት አልመታም። አንቺ ምን ታረጋጊ? ቆይ ነይ። ቆይ እሺ ስሚኝ ጆሲ ማለት አይደለም ማለት ይሄ የመጨረሻችን አስቀይሜ በጣም መጥፎ ነገር ተናግሬ ነው የምሄደው። እሺ አንድ ጊዜ ቆይ ስሚኝ። አይደለም እኮ ተረጋጊ። ምንም የምረጋጋው ነገር የለም እንዴ። የሆነች ማላቃት ሴት አምጥተ በኔጌቲቭ አልተቀበልኳትም አይደለ? ገባ? እኔ አላቃትም ግን በኔጌቲቭ ስልኳ ጠፋ እንዴ? ስልኳ ጠፋ። ለምን እሷ አጠፋ? ምን አገባኝ? ይኸውልህ ጆሲ ልቀቀኝ። ስልኬን ሳትሰጪኝ ወዴት ነው የምትሄጂው? እናት አስቀይምሻለሁ። እኔ ተው አልናገር። ከዚህ በላይ ምንም ታስቀይሚኝ እኮ አልገባኝም። እንዴት ማለት የ100 ሺህ ብር ዕቃ እኮ ነው ጠፋ እያልንሽ ያለ ነው። አንቺ እንደቀደም ነው እንደምታዩ 100 ሺህ ብር ትራንስፈር ላድርግላት። ታዲያ አድርጊላት እና እኮ ከወሰድሽው አድርጊላት፣ ካልወሰድሽው ደግሞ እንዳልወሰድሽ ትክክለኛ ማስረጃ መስጠት አለብሽ። የእውነት አልሰጥም። እሺ ወስጄው ነው ስነ ስርዓት። በቃ ተው፣ እኔ ሌላ ነገር አልናገር። እሺ በቃ ነው የኔ እናት። ይቅርታ ግን እግዚአብሔርን ፍራንክ ነው። እመቤቴን ቆይ ስሚኝ አንቺ ነው ለዚህ ፍራንክ ነው። ጌታ ምስክር አንቺ ፍራንክ ነው። ማርያምን ነኝ እንዴ? ኧረ ሰላም አንቺ አውራት ሰሚን። ቆይ ሄለን ቆይ ፍራንክ ነው። በጣም ይደብራል። እሺ ነው ቁጭ። እሺ ይቅርታ በቃ ማርያምን ይቅርታ። እኔ ቁጭ የኔ እናት ይቅርታ በቃ ማርያም ፍራንክ ነው። እሺ ከሷ ጋር ተነጋግረን ነው ያደረግነው። በጌታ ይቅርታ። አንቺ ወደዛ በቃ ይቅርታ። እንዴ ምን ሆነሽ ነው? በጣም ይደብራል። እኔ ካንተ እንደዚህ አይነት ነገር አውቃለሁ። እኔም እኮ እንደማትጠብቂ አውቃለሁ። ግን ለጨዋታ እኔ ደስ እያለኝ አይደለም የሰራሁት ሲጀመር። እውነት በጣም ይቅርታ። ዝም ብዬ ከምታወቃ ፕራንክ እናድርጋ ስትለኝ ይሻላል። እንደዚህ አይነት ፕራንክ ሌላ ፕራንክ ይሻለኝ ነበር። እኔ እንደዚህ አይነት ነገር በጣም የሚደብር። እሺ ይቅርታ ይቅርታ አድርግሽልናል። መጀመሪያ እሷ ሀሳቡን ያመጣችው እሷ ናት። በባዶ ከምታወቃት በፕራንክ ልታወቃት ብላ ምን አሁን ራስህ እንደ ጀግና እንዳትል። እኔ እንደዛ አላየሁም። ሀሳቡን ነው የነገርኩሽ። ችግር የለም። ይቅርታ ልብ መኖር ጥሩ ነው። ይሁን ችግር የለም። ግን የምር ምን ተሰምቶሽ ነበር ግን? ኧረ በስመ አብ። እኔ እኮ ላላጋት ነበር እሷን። ከዛ አንተን ደግሞ የሆነ ነገር ልናገረ ነበር። እኔ ደግሞ ማለት ነው አንዴ በቃ ሰውን ሳስቀይም እስከ ጥግ ነው ማስቀየመው። እኔ እናንተ አሁን አንተ ፕራንክ ነው አይደል ያረከኝ? የምር ነበር የምትጣለኝ እግዚአብሔር። እና ታዲያ ሰሞኑን አንቺ እንደውም ብራዘርሽ ቢኖር ራሱ እሱንም ልደግመው ነበር። እሱም አንቺም ሰሞኑን እኮ ጢባ ጢቤ እኮ ነው የተጫወታችሁብኝ። ቢያንስ ከእሷ ጋር ሆኜ እንደዚህ አይነት ፕራንክ ልስራሽ ብዬ እኮ ነው እኔ የሰራሁት። ያኔ እኮ ቢያንስ እንትን አለው ጣዕም አለው። ጣዕም የሌለው ፕራንክ አለ። ጣዕም የሌለው ፕራንክ። ለማንኛውም ይቅር ስላልሽ ደስ ብሎኛል። እኛም ተነሺ ጊዜ ልቅር ይበል። ይሄ አንቺ ማንነት እንዳልሆነ እናውቃለን። እኛም ያው ለፕራንክ ነው እንጂ እሷ በባዶ ከምትዋወቃት እንደዚህ ምስኪን እናስደንግጣት ምናምን ብላ ሀሳብ ስትሰጠኝ እሺ ብዬ ደስ አለኝ ይባላል። አሁን ብቻ አልደበረሽም? ግን ደብሮኛል። እንዴ አልደበረሽም እኮ አሁን ይቅርታ አድርግሽልኝ። አይ ምሳ ጋብዝኝና ይቅርታ በቃ እሺ ምሳን ጋብዛታ። ስለዚህ ውድ ቤተሰቦቻችን ይሄንን የመሰለ ያበደ ፕራንክ
ሄለን ስትናደድ እንደዚህ ናት እንዴ? አልነሳም ፖሊስ ጥራ። ኧረ እባክህ ምን አይነት ያረዳሽ ወገቧን ይዛ ነው እንዴ ተከራከረችን እኮ። ለማንኛውም ይመቻችሁ። ስለነበረን ቆይታችሁ በጣም እናመሰግናለን። የደበራችሁ ካላችሁ ይቅርታ፣ ፕራንክ ነው እንዳይደብራችሁ። ከዛ በተረፈ ግን ሁላችሁንም እግዚአብሔር ያክብርልን። ደርሶ ያስተባብላል። አንወዳችኋለን፣ እናከብራችኋለን። ቻው ቻው። ጓደኝነታችሁ ይቀጥላል። ይመቻችሁ።